ግብጽ፣ ኤርትራና ሱዳን በአፍሪካ ቀንድ ምን እየሰሩ ነው? ቀይ ባህርን የሚጋሩት ግብጽ፣ ኤርትራና ሱዳን በቀጠናው ላይ ጎልተው ለመውጣት እየጣሩ ነው። ሶስቱ ሀገራት በሳምንቱ መጨረሻ በአስመራና በካይሮ በተወካዮቻቸውና መሪዎቻቸው አማካኝነት ሲመክሩ ታይተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሱዳኑን ጦር መሪ አብደል ፈታህ አልቡርሃን በአስመራ ተቀብለው ያነጋገሩበት ጉዳይ ትኩረት ስቧል። ይህ የሀገራቱ ተግባር የባህር በር ባለቤት መሆን ለምትፈልገው ኢትዮጵያ ምን አይነት መልእክትን ያስተላልፋል? ከህዳሴው ግድብ ኢትዮጵያን ለመለያየት ስትሰራ የነበረችው ካይሮና የኢትዮጵያን የባህር በር ባለቤትነት ጥያቄን እንደ ወራሪ የተመለከተችው ኤርትራ በሀገሪቱ ውስጥ ምን እየሰሩ ነው? ይህንን አጠር ያለ ደቂቃ ወስደን እንመለከታለን። ውድ የሀሳብ ቤተሰቦች ኢትዮጵያ ከኤርትራና ከግብጽ ጋር ያላትን ውጥረት እንዴት ትመለከቱታላችሁ? ሀሳባችሁን በመልእክት ማስቀመጫ ሳጥን ላይ ያስቀምጡልን። አሁን ግን ወደ ዝርዝሩ እንለፍ። በሳምንቱ መጨረሻ ወደ ካይሮ ያመሩት የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ ከግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ ጋር በቀይ ባህር ጉዳይ ላይ መክረዋል። ሁለቱ የውጭ ጉዳይ ሚኒስትሮች የቀይ ባህር በባህር ዳርቻ አጋሮች ብቻ መተዳደር እንዳለበት አስታውቀዋል። የቀይ ባህርን የማይዋሰኑ ሀገራት በባህር ውስጥ የደህንነት ዝግጅቶችን አሊያም ደግሞ ወታደራዊ ኃይል ለማሰማራት የሚያደርጉትን ሙከራ ውድቅ አድርገዋል። ሁለቱ ሀገራት በውይይታቸው ላይ የኢትዮጵያን ስም ባያነሱም የቀይ ባህር ደህንነትን በማስጠበቅ የተነጠቀችውን የወደብ ባለቤትነት ማስመለስ ለፈለገችው ኢትዮጵያ መልእክታቸውን አስተላልፈዋል። የወደብ ባለቤት ለመሆን በሀያላን ሀገራት ላይ ተጽዕኖዋን እያሳደረች ያለችው በፈረንሳይም፣ በህንድም፣ በጣሊያንም በእስራኤልም ድጋፍ የተሰጣት ኢትዮጵያ በአስመራና በካይሮ ቤተ መንግስት ውስጥ ውጥረት እንዲነግስ አድርጋለች። ከጀነራል ሐምዳን ዳጋሎን ጋር የእርስ በርስ ጦርነት እያደረገ ያለው ሱዳንንም ለብቻው ማስተዳደር የፈለገው የአልቡርሃን ጦር ይህ ዓላማው እንዲሳካ ከጎረቤቶቹ ጋር ወዳጅነቱን አጠናክሯል። በኢራን ጦርነት የሆርሙዝ ሰርጥ በመዘጋቱ ትልቅ የኢኮኖሚ ኪሳራ ሲያጋጥማቸው የነበሩት የአፍሪካ ሀገራት አሁን በቀይ ባህር ላይ ሌላ ውጥንቅጥ ሊመለከቱ የተቃረበ መስሏል። 30 በመቶ የሚሆኑን የዓለም አቀፍ የኮንቴነር መርከቦች እንቅስቃሴ የሚከናወንበት በየቀኑ ከ4 እስከ 8 ሚሊዮን በርሜል ድፍድፍ ነዳጅና የተጣራ ነዳጅ የሚዘዋወርበት በየዓመቱ ከ1 ትሪሊዮን ዶላር በላይ የሚያወጡ የንግድ ቁሳቁሶችን የሚያዘዋውረው ቀይ ባህር በአሁኑ ወቅት የዓለም አቀፉ ማህበረሰብ ትኩረት እየሳበ መጥቷል። ወታደራዊ ማዕከላትንና የባህር ኃይል ለማሰማራት ሀያላን ሀገራት በቀይ ባህር ላይ እያደረጉት ያለው ፉክክር የቀጠናውን ትኩሳት ጨምሮታል። በየመንና በሱዳን እየተደረጉ ያሉ የእርስ በርስ ግጭቶች በንግድ መርከቦች ደህንነት ላይ ስጋትን ደቅኗል። ከስዊዝ ቦይ ረብጣ ዶላሮችን የምትቀበለው አብዛኛውን የውጭ ምንዛሪዋን ከዚህ የባህር መስመር የምታገኘው ካይሮ በየቀኑ ከ20 እስከ 25 ዶላር የሚሰጣትን የመርከቦች መተላለፊያ መስመር ደህንነት አሳስቧታል። በቀይ ባህር ውስጥ ያለው መረጋጋት ከስዊዝ ቦይ ደህንነት ጋር የማይነጣጠል አድርጋ የምትመለከተው ካይሮ ከቀጠናው ሀገራት ጋር ያላትን ግንኙነት በማጠናከር የራሷን ተጽዕኖ ለማሳደር እየሞከረች ትገኛለች። በሱዳን የእርስ በርስ ግጭት እየቀጠለና በሶማሊያ ውስጥ የፖለቲካ ቀውስ እያጋጠመ ባለበት በዚህ ሰዓት ግብጽ በአፍሪካ ቀንድ ዲፕሎማሲ ውስጥ እጇን በጥልቀት እያስገባች ትገኛለች። ለዚህም የሱዳኑን ጦር መሪ አብደል ፈታህ አልቡርሃንና የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን በጥቅም ይዛለች። ለ3 ዓመታት ከመሐመድ ሐምዳን ዳጋሎን ጦር ጋር ውጊያ እያደረገ የኖረው የሱዳን ጦር ከካርቱም ቤተ መንግስትም ሲወጣና ቤተ መንግስቱን በድጋሚ ከአርኤስኤፍ ነጥቆ ሲቆጣጠር የግብጽ ድጋፍ ተለይቶት አያውቅም። እናም ጦሩ የፈጥኖ ደራሽ ኃይሉን በማስወገድ ሱዳንን በብቸኝነት መምራት ፈልጓል። በናይል ወንዝ ላይ ያለውን አቋም ከግብጽ አቋም ጋር አንድ በማድረግ በኢትዮጵያ ላይ ጫና ማድረግ የሱዳን ጦር ምልክት እየሆነ መጥቷል። በህዳሴ ግድቡ ላይ የሱዳንን ጦር የያዘችው ግብጽ ለቀይ ባህሩ የሻቢያን ጦር ወዳጅ አድርጋለች። ከኤርትራ መንግስት ጋር በባህር ትራንስፖርት፣ በወደቦች፣ በመሰረተ ልማትና በማዕድን ቁፋሩ ዘርፍ ላይ በአስመራ ኢንቨስት በማድረግ ከሻቢያ ጋር ያላትን ግንኙነት ማጠናከር ፈልጋለች። በካይሮ የተለያዩ ድጋፎች የሚደረግላቸው የሱዳን ጦርና ሻቢያም በሳምንቱ መጨረሻ በአስመራ ሲመክሩ ታይተዋል። ሚሊተሪ ልብሳቸውን ለብሰው ከመሐመድ ሐምዳን ዳጋሎን ጋር ሲፋለሙ የነበሩት ጀነራል አብደል ፈታህ አልቡርሃን ቶክሲዶ ለብሰው በአስመራ ታይተዋል። አልቡርሃን ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው በሱዳን ግጭት መካከል ስላለው የሁለትዮሽ ግንኙነትና ስለ ክልላዊ ደህንነት መወያየታቸውን ሱዳን ትሪቡን ዘግቧል። አልቡርሃንና ኢሳያስ በበርካታ ጉዳዮች ላይ ምክክር እንዳደረጉ ቢገልጹም የተመካከሩበትን አጀንዳ ይፋ ከማድረግ ተቆጥበዋል። በሱዳንና በኤርትራ ህዝቦች መካከል ያለው ግንኙነት ማጠናከር አስፈላጊ መሆኑን አጽንኦት ሰጥተውታል።
ይህ ጉብኝት ሱዳን ከጎረቤቷ ኤርትራ ጋር ያላትን ግንኙነት ለማጠናከር ያላትን ጉጉት ያረጋግጣል በማለት የሱዳኑ ጦር በመግለጫው ላይ አስታውቋል። በውጭ ሀገራት የውስጥ ጉዳዮች ላይ እጇን የማስገባት ሁኔታ ላይ የማትገኘው በእርስ በርስ ጦርነት ዜጎቿን ለሞትና ለስደት የዳረገችው ሱዳን በህዳሴ ግድብ ላይ ጥያቄ ማንሳት ጀምራለች። የሱዳን የእርሻ መስኖ ሚኒስቴር በቅርብ ቀናት ውስጥ የአባይ ወንዝ የውሃ መጠን እየቀነሰ መምጣቱን በመግለጽ ይህም የሆነበት ምክንያት የህዳሴ ግድቡ የሚለቀው የውሃ መጠን በመቀነሱ እንደሆነ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው የውሃው መጠን በመቀነሱ ምክንያት በካርቱም በሚገኙ አንዳንድ የመጠጥ ውሃ ማጣሪያና ማሰራጫ ጣቢያዎች ላይ ስራ እንዳስተጓገለ ይፋ ማድረጉን ሱዳን ትሪቡን በዘገባው ላይ አስታውቋል። ከኢትዮጵያ ጋር በድንበር ይገባኛል ጥያቄ ምክንያት ስትካሰስ የነበረችው ሱዳን አሁን ፊቷን ወደ አባይ ወንዝ አዙራለች። በሱዳን ውስጥ ለሚካሄደው ውጊያ ከግብጽና ከአረብ ሀገራት የገንዘብና የጦር መሳሪያ ድጋፍ እያገኘ ያለው የአልቡርሃን ጦር ከቲፒኤልኤፍ ጋር እያደረገው ያለው ግንኙነት በሰሜኑ ግዛት ሌላ ውጥረት ነግሷል። በሰሜኑ ጦርነት በድሮን ጥቃት ሲፈጸምበት የነበረው ህወሓት ድሮን ታጥቅ ያለው እያለም ይገኛል። ከአርኤስኤፍ ጋር በሚያደርገው ጦርነት ላይ ድሮን ሲጠቀም የነበረው የሱዳን ጦር ለህወሓት ይህንን መሳሪያ ሳይሰጠው እንዳልቀረ ቅድመ ግምቶች እየተቀመጡ ይገኛል። በትግራይ የሚገኘው ህወሓትም ቢሆን ከውጭ ሀገራት ጋር ግንኙነት አለኝ ማለቱም ተስተውሏል። አሁን ምስራቅ አፍሪካ ከምድር ጦርነት ወደ ቴክኖሎጂ ጦርነት እየተሸጋገረ መጥቷል። ትልቁን የጦር ኃይል ገንብቻለሁ እያለች የምትገኘው ግብጽ ታጣቂዎችን እያስታጠቀች እንደምትገኝ ወታደራዊ ትንተናዎች እየተሰጡበት ይገኛል። ከኢራንና ቱርክ ጋር ግንኙነቱን ያጠናከረው የሱዳን ጦር ድሮኖቹን ከታጠቀ ሰነባብቷል። አውሮፓዊቷ ሀገር ቱርክ ድሮኖቹን በሱዳን ጦር ውስጥ በማሰማራት በብዙ እንዲዋጉ አድርጋለች። አንካራ ለአብደል ፈታህ አልቡርሃን ጦር ባይራክታር ቲቢቱ የተሰኘውን ድሮን ማቅረቧን አፍሪካ ዲፌንስ ፎረምና ሚድል ኢስት ከዚህ ቀደም በዘገባቸው ላይ አስታውቀዋል። Sudan skies have a new player, Turkey's Bayraktar TB2 drones. But what does their deployment mean for the conflict in Khartoum? Sudanese army has reportedly deployed Turkish Bayraktar drones in their operations in Khartoum. These drones, known for their precision and effectiveness, have been a game changer in modern warfare. ድሮኖችን የታጠቀው የሱዳን ጦር ከኢትዮጵያ መንግስት ጋር ከተቃቃሩት ከሻቢያና ህወሓት ጋር ግንኙነቱን አጠናክሯል። ድሮኖችን እንደታጠቀ ሲገልጽ የቆየው ህወሓት ለድሮኖቹ ክፍያ የትግራይን ወርቅ አሊያም የትግራይን ወጣቶች በሱዳን ጦርነት ውስጥ በማሰማራት ክፍያውን ሳይከፍል እንዳልቀረ በርካታ መላምቶች እየተቀመጡ ይገኛል። ከሱዳን ጦር ጋር እየተፋለመ ያለው የፈጥኖ ደራሽ ኃይሉ አርኤስኤፍ የህወሓትና የኤርትራን ጣልቃ ገብነት ሲያስጠነቅቅ ቆይቷል። በጎረቤት ሱዳን የተቀሰቀሰው ጦርነት በትግራይ ውስጥ አንድ እግሩን አስገብቷል። በቤኒሻንጉል ጉሙዝ ጥቃት ለመፈጸም ተዘጋጅቷል የተባለው ህወሓት የአልፋሽሩን አይነት ጥቃት ለመፈጸም የተዘጋጀ መስሏል። ወርቅን እንደ መገበያያነት እየተጠቀመ የሚገኘው ህወሓት በሱዳን በኩል ከውጭ ሀገራት ጋር የሚያደርገውን ግንኙነት ማጠናከር እንደፈለገ ተንታኞች እየገለጹ ይገኛል። ዳርፉርን በመቆጣጠር በቻድ በኩል የወርቅ ንግድ ሲፈጽሙ የነበሩትን የአርኤስኤፍንና የሱዳን ጦርን አይነት ተግባር በኢትዮጵያም ሊፈጽም ይችል ይሆን የሚለው ጥያቄ የበርካቶችን ትኩረት ስቧል። ከዓመታት በፊት በ4 ኪሎ ተቀምጦ ከግብጽ ጋር በህዳሴ ግድብ ዙሪያ ሲካሰስ የነበረው ህወሓት የጠላት ወዳጅ የሚለውን መርህ ይዞ የህዳሴ ግድቡ በሚገኝበት በቤኒሻንጉል ጉሙዝ ክልል ጥቃት ለመፈጸም እንዳሰበ መገለጹ በርካቶችን አስገርመዋል። ከሰሞኑ በትግራይ ከተለያዩ አካባቢዎች ከመጡ ሰዎች ጋር ውይይት ያደረጉት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ለህወሓት እያደረገ ላለው ድጋፍ ምስጋና አቅርበዋል። በትግራይ እየተደረገ ያለውን አስገዳጅ ወታደራዊ ግዳጅን ማሞካሽተዋል። ደብረጽዮን በመድረኩ ላይ ባስተላለፉት መልእክት ትግራዋይ ታሪክ እንዲማሩና ክልሉን እንዲመለከቱ ጥሪ ማቅረባቸው ህወሓት በፌስቡክ ገጹ ባወጣው መግለጫ ላይ አስታውቋል። የትግራይ ውጥረት ኢትዮጵያን ከጎረቤቶቿ ጋር ደም የሚያቃባ አስመስሎታል። አሁን ወደ መካከለኛው ምስራቅ እናልፋለን። የመካከለኛው ምስራቅ ጦርነት ወደ አስከፊ ቀውስ እያመራ መጥቷል። ጦሱም ለአፍሪካ ሀገራት እየተረፈ ነው። የሆርሙዝ ሰርጥን የዘጋችው ኢራን በሁቲ በኩል የባብል አልመንደብ የመርከቦች መተላለፊያ መዝጋት ፈልጋለች። ከሰሞኑ ከሳውዲ አረቢያ ጋር ሲጋጭ የነበረው የየመኑ ታጣቂ ቡድን ሁቲ የሳውዲ አረቢያ ነዳጅ ጫኝ መርከቦች በቀይ ባህር እንዳያልፉ በትናንትናው ዕለት እገዳ ጥሏል። እናም የዓለም አቀፍ የነዳጅ ዋጋ አሁን ካለበት በበለጠ ሊጨምር እንደሚችል ተንታኞች እየገለጹ ይገኛል። በኢራንና አሜሪካ መካከል እየተደረገ ያለውን ጦርነት መነሻ በማድረግ በቀጠናው ሊከሰት የሚችለውን ጉዳይ እንመልከት። The U.S. attacking Iran for the 10th straight night. President Trump vowing to retaliate after 3 American soldiers were killed over the weekend. ከወራቶች በፊት ከኢራን ጋር ለ60 ቀናት የሚቆይ የተኩስ አቁም ስምምነት አድርጋ የነበረችው አሜሪካ ሌሊቱን ለ10ኛ ተከታታይ ጊዜ በኢራን ላይ ጥቃት ፈጽማለች። የኢራን መገናኛ ብዙሃኖች በባንደር አባስ፣ በቄሽም ደሴት፣ በሺራዝና ኢስፋሃን በሚገኙ ቦታዎች ላይ ፍንዳታዎች እንደተሰሙ ይፋ አድርገዋል።
በኢራን ላይ ጥቃት መፈጸሙን ያስታወቀው የአሜሪካ ማዕከላዊ እዝ ሴንቲኮም የተፈጸሙት ጥቃቶች በሆርሙዝ የባህር ወሽመጥ ውስጥ የንግድ መርከቦችን ለማጥቃት የሚያገለግሉትን የቴህራን ወታደራዊ አቅም ለማዳከም የተነደፉ ስልት መሆናቸውን አስታውቋል። ከዚህ በተጨማሪም የኢራን ወታደራዊ ማዕከላት፣ የባህር ኃይል አቅሞች፣ የሚሳኤልና የድሮን ማስወንጨፊያ ቦታዎችንና የአየር መከላከያ ስርዓቶችን ኢላማ በማድረግ ጥቃት መፈጸሙን ሴንቲኮም ይፋ አድርጓል። ለዩናይትድ ስቴትስ ጥቃት በአረብ ሀገራት ላይ አጸፋዊ ምላሽ እንደሰጠ ያስታወቀው የኢራን እስላማዊ አብዮት ጥበቃ IRGC በሀገራቱ ውስጥ የሚገኙ የአሜሪካ የጦር ቤዞችን መምታቱን አስታውቋል። የባህር ሰላጤ ሀገራትን በድሮንና ሚሳኤል እያስጨነቀች ያለችው ቴህራን በኩዌት ውስጥ የአሜሪካን የሃይማርስ ሚሳኤል ሲስተሞችን፣ ራዳሮችን፣ የሳተላይት መቀበያዎችን፣ የቴሌኮሙኒኬሽን ማዕከልና የኤምኪው ድሮንን ኢላማ በማድረግ ጥቃት መፈጸሟን ባወጣችው መግለጫ ላይ አስታውቃለች። IRGC በባህሬንም የዋሽንግተን የራዳርና የአየር መከላከያ ስርዓቶች እንዳወደመ ይፋ አድርጓል። የኢራን ድሮኖችና ባሊስቲክ ሚሳኤሎችን አየር ላይ በማምከን በስራ ተወጥራ ያመሸችው ዮርዳኖስ በትናንትናው ዕለትም በኢራን ኢላማ ሆና አድራለች። በመካከለኛው ምስራቅ በሚገኙ አብዛኛው የአሜሪካ የጦር ሰፈር ላይ ጥቃት ስትፈጽም ያመሸችው ኢራን በሶሪያ የሚገኘው የዩናይትድ ስቴትስን የጦር ሰፈር ማጥቃቷን ሮይተርስ ዘግቧል። በኢራን ጥቃት የአሜሪካ ወታደሮች ህይወታቸው እያለፈ ይገኛል። በወታደሮቻቸው ሞት ምክንያት በትሩዝ ማህበራዊ ድረገጻቸው ላይ መልእክታቸውን ያስተላለፉት ትራምፕ ኢራን የአሜሪካ ወታደሮችን በገደለች ቁጥር ለግድያው ብዙ ዋጋ ትከፍላለች ብለዋል። ይህም መመሪያ ለአሜሪካው መከላከያ ሚኒስትር ፔት ሄግስት መተላለፉን አስታውቀዋል። ከኢራን ጋር በአስከፊ ጦርነት ውስጥ የምትገኘው አሜሪካ 3 ወታደሮቿ በኢራን ጥቃት ምክንያት ህይወታቸው ሲያልፍ 2 በዮርዳኖስ መሆኑ ተገልጿል። The U.S. has launched more strikes against Iran after at least 3 U.S. soldiers were killed over the weekend. 2 have been identified so far, including Private Isabella Gonzalez. ወጣት የአሜሪካ ወታደሮች በኢራን ድሮኖች ህይወታቸው እያለፈ በመሆኑ ምክንያት የአሜሪካ የሴኔት አባላት በትራምፕ አስተዳደር ላይ ጫና ማድረግ ጀምረዋል። የአሜሪካ ወታደሮች ህይወታቸው በማለፉ ምክንያት መልእክታቸውን በኤክስ ገጻቸው ላይ ያስተላለፉት ዲሞክራቱ የአሜሪካ ሴኔት አባል ቻክ ሹመር ዶናልድ ትራምፕ የኢራን ጦርነት ለሁለተኛ ጊዜ ማራዘሙ የኛ የጦር ሰራዊት አባል አደጋ ላይ እንዲወድቁ አድርጓቸዋል ብለዋል። ዲሞክራት የሆኑት የሴኔት አባላት ይህንን ጦርነት ለማቆምና ወታደሮችን ወደ ቤታቸው ለማምጣት ድምፅ እንዲሰጡ እንደሚያስገድዱም ቻክ ሹመር አስታውቀዋል። አሜሪካ ከኢራን ጋር እያደረገች ያለው ጦርነት አስመልክቶ ለአልጀዚራ መግለጫ የሰጠው ዋይት ሀውስ ትራምፕ ሌላ ውሳኔ እስኪሰጡ ድረስ በኢራን ላይ የሚሰነዘረው ጥቃት ይቀጥላል ብሏል። የኢራን መሰረተ ልማቶች በአሜሪካ ጦር ኢላማ እንዲያደርጉ ትዕዛዝ ያስተላለፉት ዶናልድ ትራምፕ የቭላድሚር ፑቲንና የኔታንያሁ አይነት ተግባር ሊፈጸምባቸው እንደሚችልም እየተገለጸ ይገኛል። ከዩክሬን ጋር እያደረጉት ባለው ጦርነት በኪየቭ መሰረተ ልማቶች ላይ ጥቃት የፈጸመው የሩሲያ ጦር ፕሬዚዳንት ቭላድሚር ፑቲን የጦር ወንጀል ክስ እንዲቀርብባቸውና በዓለም አቀፍ የወንጀለኞች ፍርድ ቤት የእስር ውሳኔ እንዲተላለፍባቸው አድርጓል። እንደ ቭላድሚር ፑቲን ከሐማስ ጋር ባደረጉት ጦርነት የጋዛ መሰረተ ልማቶች እንዲወድሙ ምክንያት የሆኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዓለም አቀፍ የወንጀለኞች ፍርድ ቤት በ2004 የጦር ወንጀል ክስ የቀረበባቸው ሲሆን የእስር ማዘዣም ወጥቶባቸዋል። ከወራቶች በፊት የኒውዮርክ ከንቲባ ተደርገው የተመረጡት ዲሞክራቱ ዞህራን ማምዳኒ ከቀናት በፊት ቤንያሚን ኔታንያሁ ወደ ኒውዮርክ ከመጡ እንደሚያስሯቸው አስታውቀዋል። የማምዳኒን ንግግር ተከትሎ በትናንትናው ዕለት አስተያየታቸውን የሰጡት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ቢመጡ እንደማይታሰሩ በትሩዝ ማህበራዊ ድረገጻቸው ላይ አስታውቀዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁን እየተከላከሉ የሚገኙት ትራምፕ የኢራን መሰረተ ልማቶች እንዲወድሙ ትዕዛዝ አስተላልፈዋል። የአሜሪካ ጦርም በኢራን የኤሌክትሪክ መሰረተ ልማቶችን፣ የነዳጅ ማጣሪያዎችንና ድልድዮችን በመምታት ዶናልድ ትራምፕ የጦር ወንጀል ክስ እንዲቀርብባቸው ምክንያት ለመሆን ተቃርበዋል። ኢራንም ብትሆን በአረብ ሀገራት የመሰረተ ልማቶች ላይ ጥቃት መፈጸሟን አላቆመችም። የአሜሪካ ጦር በኢራን መሰረተ ልማቶች ላይ የሚፈጽመውን ጥቃት የማያቆም ከሆነ የቀይ ባህርንም ሆነ የባብል አልመንደብን የመርከቦች መተላለፊያ እንደሚዘጋው ሲያስታውቅ የነበረው ሀውቲ በቀጠናው ላይ አዲስ ውሳኔ አስተላልፈዋል። ከሰሞኑ ከሳውዲ አረቢያ ጋር ግጭት ውስጥ የገባው ሀውቲ የሳውዲ አረቢያ መርከቦች በባብል አልመንደብ በኩል እንዳያልፉ እገዳ መጣሉ ቢቢሲ፣ አልጀዚራና ሲጂቲኤንን ጨምሮ በርካቶች ዘግበዋል። ይህ ውሳኔ ሳውዲ አረቢያ በየመን ላይ ለጣለችው ከበባ ምላሽ ለመስጠት እንደሆነ ጦሩ አስታውቋል። ይህ የሀውቲ አዲሱ ውሳኔ በኢራንና አሜሪካ ጦርነት ምክንያት በሆርሙዝ ሰርጥ ነዳጅን ማስተላለፍ ላልቻለችው ፊቷንም ወደ ቀይ ባህር ላዞረችው ሪያድ ዱብ እዳ ሆኖባታል። Saudi foreign ministries condemned a naval blockade imposed in the kingdom by Yemen's Ansarullah Houthis. The Saudi-led coalition says it'll respond to Houthi threats with, quote, force while protecting commercial shipping in Bab al-Mandab Strait. የቀይ ባህር ደቡባዊ መግቢያ በር የሆነው የባብል አልመንደብ የባህር ወሽመጥ ሙሉ ለሙሉ መዘጋት ወደ እስያ ሀገራት ነዳጆቿን በወሽመጡ በኩል የምትልከው ሳውዲ ነዳጆቿን እንዳትልክ ያደርጋታል። ከዚህም ባለፈ የዓለም የነዳጅ አቅርቦትን በ7 በመቶ እንዲቀንስ ሊያደርገው እንደሚችልም ተንታኞች እየገለጹ ይገኛል። በየመን የሚገኙ የሳውዲ መራሹ ጥምረት ሀውቲ በንግድ መርከቦች ላይ ስጋት የሚፈጥር ከሆነ በጦሩ ላይ ጥቃት እንደሚፈጽም ማስታወቁን ሮይተርስ ዘግበዋል።
እንዲህ አይነት ማስፈራሪያዎች ዓለም አቀፍ ሕግን በግልጽ የሚጥሱና በባህር ላይ መርከቦች እንዲዘረፉ የሚያደርግ መሆኑን የሳውዲ መራሹ ባወጣው መግለጫ ላይ አስታውቋል። ይህ የሁቲ አዲስ ማስጠንቀቂያ በጅቡቲ በኩል የሚተላለፉትን የንግድ መርከቦችን የሚያስተጓጉልና በቀይ ባህር በኩል የሚጓዙ ሸቀጦች የኢንሹራንስ ዋጋቸው እንዲጨምር እንደሚያደርገው መላምቶች እየተቀመጡለት ይገኛል። አሜሪካ የኢራን የኃይል መሰረተ ልማት ማጥቃቷን የምትቀጥል ከሆነ የየመኑ ሁቲ በቀይ ባህር በኩል የሚገኘውን የባብል አልመንደብ በር እንዲዘጋ ቴህራን ጥሪ ስታቀርብ ቆይታለች። በኢራን የሚደገፈው ሁቲ ይህን ጥያቄ ተቀብሎ የባብል አልመንደብን እስከ መጨረሻው የሚጠረቅመው ከሆነ በሆርሙዝ ሰርጥ መዘጋት ኢኮኖሚያቸው እየተጎዳባቸው የሚገኙት የአፍሪካ ሀገራት ብዙ ዋጋ እንዲከፍሉ ሊያደርጋቸው እንደሚችልም ተገልጿል። ከሁሉም በላይ ግን የሆርሙዝ ሰርጥ በመዘጋቱ ምክንያት ፊቷን ወደ ቀይ ባህር ያዞረችው ሳውዲ አረቢያ እንደምትጎዳ ተንታኞች እየገለጹ ይገኛል። በአሁኑ ወቅት የቀይ ባህርን በሚያዋስነው በካያምቡ ወደቧ በኩል በቀን 4 ሚሊዮን በርሜል የሚጠጋ ነዳጅ ወደ ውጭ ሀገራት እየላከች ያለችው ሪያድ በቀጠናው ከኢራን ጦርነት በፊት ከምትልከው የነዳጅ አቅርቦት በ4 በመቶ መጨመሩን አትላንቲክ ካውንስል ዘግቧል። የየመኑ ሁቲ ይህንን የሳውዲ አረቢያን እድገት በአጭሩ ሊያስቀረው የፈለገ መስሏል። መቋጫ ያልተገኘለት የኢራንና አሜሪካ ጦርነት አሁንም አድማሱ ማስፋቱን ቀጥሏል።